ኦክቶበር 18 የዕለቱ መልእክት ርዕስ የእርስ በርስ ቸርነት። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ኤፌሶን ምዕራፍ 4 ቁጥር 32። ተግባራዊ ክርስትና ከሚጠይቃቸው ተግባራት መካከል አንዱ ለሌሎች ቸርነት ማድረግ ነው። ቸርነት የእግዚአብሔር ባህሪ ነው። እኛም ቸርነት ስናደርግ የእግዚአብሔርን ባህሪ እንለማመዳለን፣ የሌሎችን ጉድለት እንሸፍናለን፣ እግዚአብሔርም እንዲመሰገን ምክንያት እንሆናለን። ቸርነት በስጦታ ይገለጣል። ለዚህም ነው ሐዋርያው ጳውሎስ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ቲቶ ምዕራፍ 3 ከቁጥር 4 እስከ 8 በማለት የሚናገረው የእግዚአብሔር ቸርነት አንድያ ልጁን በመስጠት ተገለጠ ካለ በኋላ ወዲያውኑ እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው በማለት ይናገራል። የተገለጠውን የእግዚአብሔርን ልጅ ማመን የመጀመሪያ ጉዳይ ሲሆን እኛም ለሌሎቹ ቸርነት ማድረግ ሁለተኛው ተግባር ነው። ስለዚህ ቸርነት የተደረገለት ቸርነት ማድረግ አይከብደውም። እኛ ለሌሎች ከምናደርገው ቸርነት በላይ እግዚአብሔር ለእኛ ያደረገው ቸርነት ይበልጣል። እግዚአብሔር ለእኛ ያደረገውን ቸርነት ማመን እኛ ለሌሎች ቸርነት በማድረግ መተግበርን ይጠይቃል እንጂ ቸርነቱን እያወሩ ቸርነት አለማድረግ አብረው አይሄዱም። ተግባራዊ ልምምዳችን ምን ይመስላል? ቸርነት የማድረግ ልምምዳችን አነስተኛ ከሆነ ማሳደግ፣ ምንም ያልጀመረን ከሆነ ዛሬውኑ መጀመር፣ አቋርጠን ከሆነ መቀጠል ይገባናል። ቸርነት የእርስ በርስ ፍቅራችንን ማጠናከሪያ፣ የሌሎችን ክፍተት መሙያ መንፈሳዊ እሴት ነው። ስለዚህ እርስ በርሳችሁም ቸሮችና ርኅሩኆች ሁኑ የሚለውን የአምላካችንን ቃል ተግባራዊ እናድርግ። ጥሪያችን ነው የእርስ በርስ ቸርነት።